ሰላም ዛሬ የምናየው እንዴት ነው የቦትል ምንሰራው። ይሄ ደግሞ ሃይላንድ ነገር ምንሰራው ማለት ነው። መጀመሪያ አዶቤ ኢሉስትሬተርን እንከፍትና ኒው ፋይል ብለን ከዛ 1920 በ1080 እንከፍታለን ማለት ነው። ከዛ ከመጣልን በኋላ እዚህ ጋር መጣና ኮካውን ወስደን ድራግ ኤንድ ድሮፕ እናደርገዋለን። ጎትቶ መጣል ማለት ነው። ከጣልነው በኋላ ሺፍት እና አልትን በመጫን እናሳንሰዋለን። ከዛ በኋላ እዚህ ጋር ሌየር አለች። ከዛ ሌየሩን ከመቆለፋችን በፊት ኦፓሲቲ እዚህ ጋር እንሄድና ኦፓሲቲውን ትንሽ ፈዘዝ እናደርገዋለን። ከዛ በኋላ አዲስ ሌየር እሰጣለሁ። ከዛ የኮካውን ሌየር እዚህ ጋር በመንካት እቆልፈዋለሁ ማለት ነው። ከመቆለፌ በፊት ሴንተሩንም አይቼ እዚህ ላይ መጣና ኮንትሮል አር በማለት እዚህ ጋር መስመር አምጥቼ ጎትቼ እዚህ ጋር አደርጋለሁ፣ ቆልፈዋለሁ። ግማሹን ለማወቅ ማለት ነው። አሁን ካቀረብኩ በኋላ የሚያስፈልገኝ ፔን ቱል ነው። ቀለሙ ፊሉ ኤክስ ይሁን፣ ስትሮኩ ጥቁር ይሁን። ከዛ እዚህ ጋር መጣና አንድ ክሊክ 2 3 ዙም አደርጋለሁ። የተሳሳኩ ካለ ኮንትሮል ዜድ እዚህ ጋር አደርጋለሁ። ጂን እዚህ ጋር በመጎተት ይሄን ሰሌክት አደርጋለሁ። እዚህ ጋር አልትን እንጠቀማለሁ። ይሄን ጎተት ወደ ታች ቅርጹ እስኪመጣልኝ ድረስ ይሄን እንዲህ ማስገባት የምፈልገው ካለ ከዚህ ቼክ እያደረኩ እሄዳለሁ። እዚህ ጋር ሄድና እዚህም ጎትታለሁ። አልትን በመጠቀም ይሄን ቅርጹ ማስተካከለዋለሁ። ማስገባት ነው። የገባ ካለ ወጣ ማድረግ። አንከር ፖይንት እነዚህ ነጥቦቹ በቻላችሁት አቅም አሳንሷቸው። በበዛ ቁጥር ምንድነው የሚያደርግብን? ያግድብናል ማለት የሚሰጠንን መስመር እየቀነሰብን ነው የሚሄደው ማለት ነው። የሚሰጠንን መስመር ስላችሁ ላይክ የሚሰጠንን ቅርጽ አይነት እየገደበው ነው የሚሄደው እና እንደዛ ደግሞ ሲሆን አስቸጋሪ ነው ለመስራት ማለት ነው። ምክንያቱም በየቦታው እንትን ይኖረዋል። እንደፈለግን ሼፕ መስጠት አንችልም። መንካት እዚህ ጋር መጣለው ጎትቼ በኋላ ይስተካከላል። ይህ መስመር ለምንድን ነው የሚተወኝ? ጎትታለሁ። አንዳንዴ መስመሩ ይለቃቸዋል። ሲለቃችሁ ተመለሱ። ኮንትሮል ዜድ በማለት እናደርገዋለን። ከዛ ሙቭ ቱልን በመንካት ወይም ደግሞ እዚህ ጋር አልተን ይዛችሁ ቀጣይ ነው የሚያደርጉት። አሁን ሰርቻለሁ። ግማሹን ከሰራሁ በኋላ ምንድነው ማድረገው? እዚህ ጋር በመሄድ መቀሷን ሲዘር ቱል የምትለዋን መርጥና አንድ እዚህ ጋር እቺን እቆርጣታለሁ። ሁለተኛ እዚህ ጋር እቆርጣታለሁ። ከዛ በኋላ ሙቭ ቱል ላይ ሄድና እቺን አስወጣና ሺፍት ይዛለሁ ቀጥ ብሎ እንዲወጣ። ከዛ በመቀጠል እቺን ይዝና
ዳይሬክት ሴሌክሽንን በመምረጥ አንዴ ነካታለሁ። ከዛ ይሄን እስቲ እቺን ልንካትና ትንሽ ላሳንሳት፣ ወደ ታች ላርጋት። እቺን መርጥና ቀጥ አድርጌ ጎትታለሁ። አንድ ላይ ሆነ። ሁለተኛ ደግሞ ይሄንንም እዚህ መስመሩ ላይ ሄድና ጎትቼ ወደዚህ ሺፍትን ይዛለሁ። ከዛ ሁለቱንም እንዲች ሰሌክት አድርግና ራይት ክሊክ ጆይን እለዋለሁ። ከዛ እዚህ መስመር ላይ ሄዳለሁ። አሁንም እቺን በመጫን እዚህ ነጥቧ ላይ በመጫን ሺፍትን በመያዝ አንድ መስመር እሰራለሁ። ሁለተኛ ለዚህም ሺፍትን በመያዝ ሌላ መስመር እሰራለሁ። ከዛ ሺፍትን ይዤ ከአንድ በላይ መምረጥ እችላለሁ። ሶስቱም መስመሮች ይነካሉ። እዚህ ጋር እንዳነኩት ሁለት ስላለ እዚህ ጋር መንካት የተሻለ ነው። ራይት ክሊክ አድርጋችሁ ጆይን ትላላችሁ ማለት ነው። ከዛ በኋላ ወደዚህ ጎትታችሁ ሺፍት ይዛችሁ ወደ ውስጥ ገባ ማድረግ ማለት ነው። ፐርፌክት እንዲመጣ እዚህ ጋር ይዛችሁ ከዛ እዚህ ጋር በዳይሬክት ሴሌክሽን እቺን አንዴ ክሊክ አድርጎ ገባ ማድረግ ይቻላል ማለት ነው። ከዛ አሁን ሁሉም ለየብቻ ሆኗል። ይሄም ለየብቻ፣ ይሄም ለየብቻ፣ ሶስተኛውም ለየብቻ ሆኗል። ሶ የመጀመሪያ ክዳኑን በመንካት እዚህ ጋር ኮንትሮል ስንይዝ እቺ ነጥብ ትመጣልናለች። እቺ ነጥብ ጥቅሟ ምንድነው? እዚህ ጋር ዳሩን እንትን ጠርዙን ኮርነሩን ራውንድ ለማድረግ ነው። ይሄ ነገር ወደዚህ ረዝሟል። ኦኬ አልመለስኩትም። ሶ ዳይሬክት ሴሌክሽን በመጫን ጎትታችሁ ሺፍት መያዝ፣ ዳይሬክት ሴሌክሽን ጎትታችሁ ሺፍት መያዝ ወደ ውስጥ ይገባል። ይሄም ጎትታችሁ አንዴ መምረጥ፣ ከዛ ጎትታችሁ ሺፍት መያዝ። ከዛ ይሄን ካረግን በኋላ ራውንድ ማድረግ የምንፈልገው ነገር መርጥና አቅርበነው ኮንትሮል በያዝ ነው። አንድ ላይ እንዳታረጉት፣ ኤቭሪቲንግ ለብቻ መረጡ። እሺ ይሄን እዚህ ጋር ትንሽ እዛችኛዋን ሄድና እዚህ ጋር ፊሉ ኤክስ ነው የለውም፣ ባዶ ነው። ሶ ስትሮክ ብቻ ነው ያለው። ሶ እዚህ ጋር ገለባብጠዋለሁ። ምን ይሆናል? ቀይ ይሆናል። አይ ሚን ጥቁር ይሆናል። ሶ ቀይ ማድረግ ነው ፈልገው ቀለሙን ነካና እዚህ ላይ ፒክ ማድረግ እችላለሁ። ካስፈለገኝም እዚህ ጋር ፒከሩ ላይ ሄድና ቀለሙን የዚህን ቁልፍ ተቆልፏል ከፍትና መቶ ላድርገው። ቆይ እዚህ ጋር እቺን ቀለም ትመረጥ ጥቁሯን። ከዛ ፒከር ላይ ሄጄ ቀይ ሰጣለሁ ከሱ እኩል ተመሳሳይ። ሁለተኛ እዚች ላይ ሄድና ይሄንንም እገለብጠዋለሁ። ሶ ተመሳሳይ ቀለም እንዲመጣች ፒከሯ ላይ ሄድና ችግሬዋን እመርጥላታለሁ። ሶስተኛ እዚህ ጋር ጥቁሩ ላይ ሄዳለሁ፣ እገለብጠዋለሁ። ሶ ጥቁሩ እንኳን ተመሳሳይ ነገር ነው። ይሄን እንደዚህ እንመርጠዋለን። ሶ ከዚህ በኋላ የኮካው ጥቅም የለውም፣ እናጥፈዋለን አይኑን ማለት ነው። እዚች ጋር እንደ የተሳሳተ ነገር ከመጣ ዳይሬክት ሴሌክሽንን ሄዳችሁ አንዴ መምረጥ፣ ከዛ ገባ ማድረግ። ኦኬ ከዛ እንዲሽ ካመጣው በኋላ ሁሉም ሰሌክት ይደረግ። እቺም አታስፈልግም ትውጣ። ይሄን ሰሌክት አድርገን ራይት ክሊክ ግሩፕ እንለዋለን። ግሩፕ ካልኩት በኋላ ኢፌክት ላይ በመሄድ 3D ኤንድ ማቴሪያል ላይ ሪቮልቭ እንለዋለን። ከዛ እንዲመጣልናል ማለት ነው። እቺኛዋ እዚህ ጋር ቅርጿን ነው መቀያየርልን። እቺት በፈለግነው መንገድ ማብራት ማንጣት ማሽከርከር እንችላለን፣ ወይም ደግሞ እይታውን መቀየር እንችላለን ማለት ነው።
እዚሽ ጋር የተለያዩ ነገሮች አሉ። እነሱ ደግሞ በሚቀጥለው ቪዲዮ እናያለን።